አሁን መልስ አንዴ ስጠን። አራጆች ናችሁ አይደላችሁም? ይሄን መልስ ስጡ። አይደለንም። ኢየሱስ ክርስቶስ ነው በእኔ የማያምኑትን እረዷቸው ያለው። ኢየሱስ ክርስቶስ ነው በእኔ የማያምኑትን እረዷቸው። በስሙ ምሎ ለዘላለም ከእናንተ ጋር ቆሟል ማለት ነው። ግን ስጋችሁ ይነሳና ምን ይላችኋል? እግዚአብሔር ትቶሻል፣ ጌታ ረስቶሻል ይላል። ይሄ አሰማ ትላንት ነው ከትላንት ወደ እይታችን በጣም ቆንጆ ነገር ስትናገር ነበር። ይሄ ደግሞ ፓርት 2 ነው። በደንብ ስሙ። ሴት ልጅ ከብዙ ወንድ ጋር ግንኙነት ከነበራት ብዙ ትራውማ ውስጥ ካለፈች የሱስ ህይወት ውስጥ ካለፈች የምስራች የደስታ ዜና አለን። አሁን በዚህ ሰዓት ካህናት አባቶች ጸሎት እያደረሱ በነበሩበት ሰዓት ይህቺ እህታችን አይነ ስውር ነበር። ድንግል ማርያም በዚህ ሰዓት በዚህ ደቂቃ አይኔን አበራችልኝ ብላለች። ክብር ለድንግል ማርያም፣ ክብር ለድንግል ማርያም። አመስግኝ። እዚህ ጋር አእምሮ ያለ ሰው ብቻ ይስማ። ከትውልድ አፍ ጌታ ኢየሱስን አልፋና ኦሜጋን እግዚአብሔርን እንዴት አንስተው የፈጣሪን ሳይሆን የፍጡርን ስም እንዴት በሰው አንደበት ላይ እንዳስቀመጡና ከእግዚአብሔር ዞር አድርጎ ከኢየሱስ ዞር አድርጎ ወደ ሲኦል እየወሰዱ እንደሆነ የማሳያ ነው። ኦሮሚያ ክልል ላይ ቀንዳቸው ረዣዥም የሆነ ትላልቅ በሬዎች በየሰው ቤት በር ላይ ቆመው አየው። የጌታ መንፈስ ምንድነው ስለው፣ አንተ ደግሞ በጣም ነው እንደምታየው። ምን አይነት የጌታ መንፈስ ነው? ነገሩ ከሆነ በኋላ እየመጣ የሚያወራው ምን አይነት የጌታ መንፈስ ነው? ኧረ እባክህ በጣም ነው እንደያያለው። ይሄ ትክክለኛ አሁን ላይ የምነሱ አንዳንድ አገልጋዮች የሚያሳዩትን ወቅታዊ አቋም እንደዚህ ነው። ዝማሬ አሳዳጃችን ከባህር ሰጥሞ ምን አንተ የኔ የራሴ ካንተ ጋራ መዋል ማደር ካንተ ጋር ሁሉም ይስማ ይወቅልኝ ኢየሱስ ክርስቶስ ከሌለ ውለታ በዛብን። የምስጋና ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኦ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ምሕረቱን ያልደነቀኝ ለጌታዬ መዝሙር ባመጣ ማደሪያ እንዴት ያማረ ነው፣ ማደሪያ እንዴት ያማረ ነው። ያገኘኝ ሁሉን እንዳይገለኝ የኢየሱስ ደም አለብኝ። መጋረጃው ተቀደደ ለዘመናት። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። የማንም አስተዋጽኦ አያስፈልግም። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ። አሁን መልስ አንዴ ስጠን። አራጆች ናችሁ አይደላችሁም? ይሄን መልስ ስጡ። አይደለንም። ኢየሱስ ክርስቶስ ነው በእኔ የማያምኑትን እረዷቸው ያለው። ማስረጃ አሳየኝ። ያው ላሳየናችሁ። ያው መጽሐፍ ቅዱስ አዲስ ኪዳን ሉቃስ ወንጌል ምዕራፍ 19 ቁጥር 27 የእናንተ መሪዎቻችሁ ጭምር እያሉ ያውና መጽሐፍ መሪዎቻችሁ ጋር እያሉ አይደል ወይ? እናንተ ላውጣ ብለኸኛል፣ ላውጣልህ ነው በራስህ እጅ። 27 ምን ይላል? ታነብልኛለህ? አንብብልህ። እረዷቸው ይላል ኢየሱስ ቃል በቃል። ያው ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም ምን አድርጓቸው አለ። አሁን ይሄ አይገርምኝ። ኢየሱስ ያልተናገረውን ተናገረ ብሎ ቢመጣ ምን አይገርምኝ? ችግር የለም። ምናልባት ይህንን ነገር ማወቅ ለምትፈልጉ ሰዎች ሉቃስ ወንጌል ምዕራፍ 19 ቁጥር 11 እስከ 27 የኢየሱስ ንግግር አለ፣ ምሳሌ ነው። ከላይ ጀምራችሁ ካነበባችሁ መረዳት ትችላላችሁ። እሱ ቆርጦ ያወጣው ለራሱ እንድመች ነው። ኢየሱስ ለኔና ለአንተ የታረደ እንጂ አራጅ አይደለም። አንተ ላይ ቁጭ ብሎ ግን እየነዳ ያለ መንፈስ ግን ሌላውን አርደ ገነት ትገባለህ የሚል ነው። ይሄ መንፈስ ስላለ ያ መንፈስ ደግሞ እንደዚህ አይነት ውሸት ብናገር አይገርመኝም። ኢየሱስ ያድናል። ና አምልጥ። እዚሁ ሰው አሳርደው እዛ ሲሆኑ እስከቶ ኧረ እባክህ አትበደል። ና ወደ ኢየሱስ። ህይወት ነው ኢየሱስ። ከሱ ውጪ ህይወት የለም። የኔ ኢየሱስ ለኔና ለአንተ ብሎ የሚታረድ እንጂ የሚያርድ አይደለም።
አንተ ላይ ቁጭ ብሎ እየነዳ ያለ መንፈስ ግን ሌላውን እንድታርድ ያገፋፋል። ከዛ ወደ ሲኦል ወስዶ ይቀረቅራል። እዛ ከዚህ ጉደምልጥ ህይወት ነው ኢየሱስ። አቤት አቤት! አይኔ ያወጣው ውሸት በአደባባይ ኢየሱስ ነው እንዲህ ብሎ የተናገረው። ኢየሱስ ለሁላችንም ነው በመስቀል ላይ ሞተው የታረደው እንጂ እሱ ሰው ነው የማይሆን ነገር ይናገራል። ሄዳችሁ አንብቡ። የማይገናኝ ሐሳብ ነው። ሰይጣን ከዚህም በላይ ሊናገር ይችላል። ሊዋሽ ወንድማችንን ይዞ እየነዳ ነው። እሱ ምንም የሚያውቀው ጉድ የለም። ህይወት ነው ኢየሱስ። አምልጥ ወደ ኢየሱስ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይሄንን በስሙ ምሎ ለዘላለም ከእናንተ ጋር ቆሟል ማለት ነው። ግን ስጋችሁ ይነሳና ምን ይላችኋል? እግዚአብሔር ትቶሻል፣ ጌታ ረስቶሻል ይላል። ይህ አሰማም ከየት ነው ካላችሁ ከስጋ ነው። ሁሌ ደግሞ ስጋችን ዲያብሎስ ይጠቀምበታል። ሰይጣን እናንተን ለመጉዳት ከመጣ እናንተን በመንገድ ላይ ለማስቀረት ለማስቆም ከመጣ የሚጠቀመው አምስቱን የስሜት ሕዋሳታችሁ ወይ በምታዩት ይገባ ተስፋ ቆርጣችሁ እንድትሄዱ አካባቢውን ያሳያችኋል። ያላችሁበትን ሲቹዌሽን፣ የምትሰሩበትን ቦታ፣ ያላችሁን ብቻ ኤኒ ነገር ያሳያችኋል። ተቋርጧል። መንፈስ የላቸው። የሚሰሩት በአምስት የስሜት ሕዋሳት ነው። የሚነዳቸው ዲያብሎስ ነው። ጨለማ ላይ ነው የሚያደርሳቸው። ሴት ልጅ ፌስታል ወጥራ ሸራ ወጥራ ነብይ ነኝ ብላ በሯ ላይ ለጥፋ ወንድ ልጅ ገብቶ ሲጠቀም አሳፋሪ። ባታገባ ደግሞ አንተ እንዲህ አይነት ወንዶች ለማግባት ብቁ ስላይደላችሁ ሴት ባታዩ። ምክንያቱም እግዚአብሔር ለአዳም ሴትን ያዘጋጀው ወይም ሴትዮዋ እንድትመጣ ያደረገው ሰውየው ሙሉ መሆኑን ወንድ መሆኑን ካረጋገጠዋል። ጭንቅላቱ እንደሚሰራ ሲያውቅ ብቻውን ይሆን ዘንድ መልካም አይደለም አለ። መጀመሪያ እግዚአብሔር ለአዳም ሴትዮዋን አላመጣም። ያመጣለት እንስሶች፣ ወፎች፣ አዋፋት ምናምን አመጣና ቴስት አደረገው ጭንቅላቱ። እስቲ አዳም ስም አውጣላቸው አለ። አዳም ስም ሲያወጣላቸው ያ ይዘንድ እግዚአብሔር እስቲ ምን ይላቸው? ያ ይዘንድ አይኪው ነው የተፈተነው። ስም አውጣላቸው አለ። ለሁሉም ስም አወጣ። ቀጭኔ፣ ዝሆን ምናምን አሁን ቢያወጣ ለወፎቹም ስም አወጣላቸው። ከዛ ምን አለ? ይሄ ሰውዬ ብቁ ነው ምን ለማድረግ ሴት እንዲያገባ ሚስት እንዲያገኝ ብቁ ብስል ነው፣ አይኪው ከፍተኛ ነው ተባለ። ስለዚህ እንደዚህ አይነት ብስል ሰው ነው ሔዋንን ማግኘት ያለበት፣ ሴትዮዋን ማግኘት ያለበት። ልንበስል ያስፈልጋል። በምንም አይነት ሁኔታ ሴት ልጅ ቤተክርስቲያን አትመራም። ጭንቅላቷ ምናምን ሳይሰራ እኮ አይደለም። እነሱ የሚፈልጉትን ነገር እንደፈለጉ መሆን ይችላል። ማንም ቤተክርስቲያን ነው ምናምን የግል ቸርች ነው፣ ሱቅ ነው። ስለዚህ የፈለጉትን ቢያደርጉን ችግር አለ። እዛ ውስጥ ገብተህ ግን አሜን ሁ የምትለው ሰውዬ እግዚአብሔር ልብስ ከዛ ወጣ እየመጣ አማኑኤል ግባ የሆነ ቦታማ ላልቷል። ይህን ቁጭ ብለህ አሜን ትላለህ። ኢየሱስ ያድናል። ስሙ ይህንንም ኦሮሚያ ክልል ላይ ቀንዳቸው ረዣዥም የሆነ ትላልቅ በሬዎች በየሰው ቤት በር ላይ ቆመው አየው። የጌታ መንፈስ ምንድነው ስለው እነኚህ ትውልድን ሊወጉ ደምን ሊያፈሱ ሀገሪቷን ሊበትኑ የወጡ አውሬዎች ናቸው አለኝ። ምን አይነት ጌታ ነው ግን? ከሆነ በኋላ ነው የነገረው። ትንሽ እንኳን አትፈሩ? ከሆነ በኋላ መልእክት ነው፣ ትንቢት ነው። ምን ብለህ ነው የመጣው? አሁን ቀንዳቸው ለአማራ ክልል ምንም አላሳየም። እንደው በጎን ምናልባት ለትግራይስ ወደ ደቡብ አላሳየም። በእነዚህ ነጋዴዎች የምትሸወዱ ሰዎች እንግዲህ ምንም ማድረግ አይቻልም። አረ ቀንዳቸው ወደ አፋርም ሞክር እስቲ ሊያሳይ ይችላል። ስሙ ይሄንንም ላይ ተነበያል። ጂካቫዲያሳ የሆነ ሰፈር በስሜ ይጠራል። ጂካቫዲያማስ ራሴ ላይ ነው የምተነበየው። ከፈለኩ ሰደው ራስ ጂካቫራዲያማስ ነብይ ሄኖክ ሰፈር ተብሎ ይጠራል። ጄፔስ ሰፈር ተብሎ ይጠራል። ናናናናላ ራዳ ጋዲያ ይኸው እየተነበይኩ እዛ ቀይ ጃኬት ላይ ሲያርፍበት አየሁ። ክርስቶስን ስለመምሰል አስቡ እና ችግር አለ። ከምን የተነሳ ነው? አንድ የተሳሳተ ትምህርት ተከቶባቸዋል። ወዴት ነው የሚያድጉት? ወደ ክርስቶስ አይደለም። ራስ ወደ ሆነው ወደ ኢየሱስ ክርስቶስ አይደለም እያደጉ ያሉት በአሁን ጊዜ ብዙዎች። ሰዎቹም ደግሞ ጌታን ምሰሉ ባካችሁ ብለው አያስተምሩም። በቅርብ ቀን ያጋጠመኝን ነገር ልንገራችሁ። አንድ ቦታ ሻይ ለመጠጣት ተቀምጬ ያለው ኢትዮጵያ ውስጥ ነው። ወደዛ ጥግ ላይ እንደዚሁ ሻይ ጠጣ የነበረ ሰው መጣ። አላውቀውም። ሰላም ሊለኝ እንደመጣ ገብቶኝ ሰላም አልኩት። ግን ሰላም ሲለኝ ትንሽ አቀራረቡ ለየት አለብኝ።
እንዴት ነው የሆነው? ወደታች ወደ እግሬ ወረደብኝ እና ነገሩ ስላላማረኝ ያስኩትና ሰላም ተባብለን ሁኔታው ግር ስላለኝ የት ነው የምታመልከው ብዬ ጠየቅኩኝ። በኋላ ነገረኝ። ሲነግረኝ ገባኝ። እዛ ጋር እንደዛ ይደረጋል ተጀምሯል አሉ። በርከክ ይባላል አሉ። ለተቀባው ሰውዬ በርከክ ይባላል እና እዛ የለመደውን ነው ለካ ብዬ እኔ ለወደፊቱ ጥንቃቄ ወስጄ ተውኩት እላችኋል። እና ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ የሚለውን ቃል መንገር ሲገባቸው መቀበል ጀምረዋል። መቀበል ወዴት ነው ሰዎች እያደጉ ያሉት? አሁንም ራስ ወደሚሆነው ወደ ኢየሱስ ክርስቶስ ነው ወይ? ስህተትን ሲያስተናግዱ ሰዎች እንዲህ ይስታሉ። ሊመር ይችላል። በዚህ ቻናል ላይ እግዚአብሔር እንድናገር እድል ሰጥቶኛል። በየጊዜ እንደዚህ አይነት ነገር አሰማለሁ። አንሰብስክራይብ አድርግ፣ ውጣ። እንደዚህ አይነት ነገር ለመስማት የማይፈልጉ ሰዎች አሉ። ሰውን የሚያመልኩ ሰዎች አሉ። ሄድና ለነሱ ምንጣፍ መሆን ትችላለህ። ይሄንን ግን በየጊዜ እያመጣው አሳያለሁ። ወደ ኢየሱስ ሳይሆን ወደ ራሳቸው ሰዎችን አሳድገው በቃ የሆነ ነገር ሲናገሩ ምሳሌ ኢየሱስ እኮ አይደል፣ ምሳሌ እንትና በቃ ምሳሌ ሲያወሩ በንግግር ማለት ነው። በቃ እሱ ነው የሚያሳዩት። ያንን ሰውዬ ያሳያል። ኢየሱስ የለም። መሀል ላይ የሆነ ሰውዬ ገባ። የሆነ ሰውን መስማት ጥሩ ነው፣ የእሱን ትምህርት መከታተል ጥሩ ነው። ግን በኢየሱስና በአንተ መሀል ቁጭ ስል ምሳሌ የምታወራው ሁሉ ነገር እሱ ሆኖ አሁን መንበርከክም ተጀምሯል። ይኸው ሰማ። ገና በጭንቅላት የሚቆሙም ይመጣል። ምንም የእግዚአብሔር ቃል ምን ይላል ምንም የሚያውቀው ነገር ነው። ብሎ ይገባል፣ በጭንቅላት ቆሞ ይወጣል። ለተቀባውም ለእግዚአብሔርም እኔ እኮ ግራ እኮ ነው የሚያውቀው። ክብር ለኢየሱስ ይሁን። እየመረረም ቢሆን ዋጥ። እውነታው ግን ይሄ ነው። ወደ ኢየሱስ ዞር በሉ። ወደ እነዚህ ሰዎች እያደጋችሁ ያላችሁ ሰዎች ፊታችሁን ወደ ኢየሱስ። ይሄንን እየሰሙ ራሱ እንዲህ የሚሆኑ አሉ። ምንም ማድረግ አይቻልም። እውነታው ግን ይሄ ነው። ስማ፣ አልሰማም ካልክ አንሰብስክራይብ አድርገህ ሂድ። ስሙ። ይሄንንም ትንቢት ለምሳሌ አሁን አንዱ ትርምስ ትንቢት ነው። አሁን ትንቢት ለምሳሌ አንደኛ ቆሮንቶስ ምዕራፍ 14 ተመልከቱ። ትንቢት የሚናገሩ ነቢያት ይናገሩ ይላል። ትንቢት የሚናገሩ ሰዎች 3 4 5 whatever ይናገሩ፣ ተራ በተራ ይሁን ይላል ቅዱስ ጳውሎስ። ተራ በተራ ስነ ስርዓት ትይዛለህ ማለት ነው። ከእግዚአብሔር መሆኑን የምታውቀው በውስጥ ያለ ልቃጠል ነው ቁጭ ማለት ይሄ ከእግዚአብሔር ይሄ ውቃቢ ነገር ነው። የእግዚአብሔር ነገር ስርዓት አለው። ከኔ ማጂን የቆሮንቶስ ያሉ ትንቢት የሚናገሩ ሰዎች ወረፋ ይጠብቃል መልእክት ይዞ። አንደኛው ሲናገር ሌሎቹ ይመዝኑት የሚል ቃል እንዳለ ታውቃላችሁ። ሌሎቹ ቁጭ ብለው ይመዝኑታል። is this from God? እሱም ለመመዘን ፈቃደኛ ነው። ለመመዘን ክፍት ያልሆነ ነገር ሁሉ ከእግዚአብሔር ሊሆን አይችልም። እደግማለሁ፣ ለመመዘን ፈቃደኛ ያልሆነ ከእግዚአብሔር ሊሆን አይችልም። ሚስጥር ነው፣ አይነካም፣ መጋረጃ ውስጥ ነው። ማንም ይሄ ስፒሪቱ ሌላ ነው። የእግዚአብሔር ነገርስ ቴስት ማድረግ ትፈልጋለህ? ሄሬዲስ መናፍስት ከእግዚአብሔር መሆናቸውን ቴስት አድርጉ ይላል ቅዱስ መጽሐፍ። ቴስት ዘ ስፒሪትስ አንደኛ ዮሐንስ ላይ ቴስት። ሌሎቹ ይመዝኑታል ቁጭ ብለው ታውቃለች። ወረፋ መጀመሪያ ወረፋ ይይዛሉ። ወረፋ ምንድን ነው ምናምን አይልም። ወረፋ ይይዛል የመንፈስ ቅዱስ ነገር። he is a gentle spirit። ወረፋ ይይዛሉ፣ ይመዝናሉ፣ ይመዘናሉ። ይሄ ነው ቴስት ይደረጋል። ቴስት መደረግ አለበት። የመንፈስ ቅዱስ እኛ በመንፈስ ቅዱስ እናምናለን፣ በመንፈስ ቅዱስ ልምምድም እናምናለን። የመንፈስ ቅዱስ ልምምዳችን ግን የሚፈተሽ የምንማርበት፣ የምንተናነጽበት፣ የምንመከርበት፣ የምንመክርበት፣ ተሳስተናል የምንልበት፣ ልክ ነን የምንልበት፣
ስለሆነ አይነኬ ስላይደለ ቸክ መደረግ በጣም አለበት። አሁን ይህን ስትናገር የመንፈስ ቅዱስ ተቃዋሚ የእግዚአብሔር ኃይል እንትን ቅዱሱ ቃል የምናገረውን እንቀበል። ከእግዚአብሔር ቃል ይልቅ የሰው ቃል በጣም እንትን አድርጋችሁ የምታዩ ሰዎች ተረጋጉ ይላል። እሱም ከእግዚአብሔር ከኔ ነው። ተረጋጉ። ስሙ ይንንም ሃይ ጋይስ እንዴት ናችሁ? እስቲ ዛሬ አንድ ነገር ላጫውታችሁ። ሰሞኑን በቀደም ለታ ለወጣቶች ከራሴ ላይፍ ተሞክሮ አንድ ነገር ብዬ ነበረ። ትናንትና ደግሞ ህይወቴን ራሴ ያለፍኩበትን ህይወት ታሪክ አጫውቻችኋለሁ። ዛሬ ደግሞ ለወንዶች አንድ ነገር ማለት ፈለኩኝ። ሰሞኑን እንደነገርኳችሁ ሴት ልጅ ከብዙ ወንድ ጋር ግንኙነት ከነበራት፣ ብዙ ትራውማ ውስጥ ካለፈች፣ የሱስ ህይወት ውስጥ ካለፈች ምን ያህል ህይወቷ እንደሚያበላሽ፣ ምን ያህል መልካም ወንድ መልካም ትዳር ወደ ህይወቷ ቢመጣ እንኳን ተረጋግታ ረክታ ተደስታ መኖር እንደሚከብዳት ያንንም ሰው እንደምትጎዳው ነገራችሁ ነበረ። ዛሬ ደግሞ ዝሙት፣ ኃጢአት፣ ያመጻ ህይወት እንዴት የወንድ ልጅ ህይወት ሊያመሰቃቅል እንደሚችል፣ እንዴት ብዙ ጸጸት፣ ለቅሶ፣ ቁጭት ውስጥ እንዴት እንደሚከት ደግሞ ከራሴ ህይወት ተሞክሮ አንፃር አንዳንድ ነገር ላጫውታችሁ። በእኛ ሶሳይቲያችን ውስጥ ወንድ ልጅ እንዲሆንኩ ብዙ ጊዜ ወጥቶ አይናገር፣ ምክንያቱም እንደ ደካማ ይቆጠራል። ብዙ ጊዜ ሴት ነው ሲል የምንሰማው፣ ግን ደግሞ በየቤቱ ብዙ ሰዎች አሉ፣ ብዙ ወንዶች አሉ፣ ብዙ ጸጸት፣ ብዙ ቁጭት፣ ብዙ ስብራት ውስጥ ያለፉ። ምክንያቱም በምንድነው በስሜታዊነት፣ በመነዳት፣ በዝሙት ህይወት ውስጥ በማለፍ፣ በአመጻ ህይወት ውስጥ በማለፍ ማለት ነውና ዛሬ ለወንዶች ምንድነው መናገር የፈለኩት፣ አንድ ሴትን አገኘሃት፣ በጣም ወዳሃታል፣ በንጹህ ልብ ነው፣ አንተ ብዙ ነገር ውስጥ አላለፍክም፣ ልብህን ከፍተክ ልትረዳት፣ ከጎኗ ልትሆን፣ በሁሉ ነገር ልታግዛት ራስን ሰጥተሃት ግንኙነት ጀመራችሁ። እንደ ቀልድ የተጀመረ ነገር ሊሆን ይችላል። እሷ ደግሞ ያቺ ሴት ደግሞ በብዙ ነገር ውስጥ አልፋለች። ከተለያዩ ወንዶች ጋር ግንኙነት ነበራት። ትራውማ ውስጥ አልፋለች። በሱስ ህይወት ውስጥ አልፋለች። ከራሷ ጋር ጊዜ ወስዳ በመንፈሳዊ እገዛ፣ በካውንስሊንግ፣ በንስሐ ከራሷ ጋር ኦነስት ሆና ከዛ ነገር ተፈውሳ ካልሆነ ያገኘሃት፣ እንደዛም ቢሆን መንፈሳዊ ምክር ተጨምሮበት በብዙ ማስተዋል ካልሆነ የተጀመረው፣ በዝሙት ከሆነ የተጀመረው፣ በአመጻ ከሆነ የተጀመረው፣ በስሜታዊነት የፈለገ ታስደስት፣ የፈለገ ውደዳት፣ የፈለገ ትመች፣ የፈለገ ተግባቡ፣ ያቺ ሴት ያንተ ህይወት ውስጥ ብዙ ስብራት ነው የምታመጣው፣ ብዙ ነው የምታለቅስበት፣ ብዙ ነው የምትጎዳበት፣ ብዙ ነገር ነው የምታጣበት። ይሄ ደግሞ የሚሆንበት ምክንያት ምንድነው? ሁለታችሁ የሁለት ዓለም ሰዎች ናችሁ። እኔ ባለፈው ነገራችኋለሁ። 2 ዓመት የጀመርኩት የዝሙት ህይወት ምን ያህል 2 ዓመት የነበርኩበት የዝሙት ህይወት ምን ያህል እንዳስከፈለኝ፣ ምን ያህል ቤተሰቦቼ እንዳስከፈለ፣ ምን ያህል እንደተሰበርኩበት ነገራችኋለሁ። ማንኛውም መጥፎ ነገር የምንገባበት በራሳችን ውሳኔ፣ በተለይ በኃጢአትና በአመጻ የምናልፍበት ነገር ማንም ሰው ምንም ነገር ሳይሆን ከዛ ውስጥ አይወጣም። ብዙ ነገር አተንበት፣ ብዙ ተሰብረንበት፣ ብዙ አልቅሰንበት፣ ብዙ ማንነታችንን አተንበት ነው የምንወጣው። ስለዚህ አንተም በንጹህ ልብ የገባህበት፣ እንደ ቀልድ የገባህበት፣ እግዚአብሔር ያልፈቀደው በዝሙት የተጀመረ ነገር ብዙ ነገር ነው የሚያስከፍል። ወንዶች ብዙ ነገር ነው የምታጡበት፣ ብዙ ለቅሶ ነው ብዙ ነው የምታለቅሱበት። አንተም ደግሞ ነገር ከዛ ነገር ወጥተህ መልካም ሴት ስታገኝ፣ ጨዋ ሴት፣ እግዚአብሔርን የምትፈራ ሴት ስታገኝ፣ አንተ ደግሞ መልካም ባል መሆን ይከብድሃል። ምክንያቱም እዚህ ጋር ብዙ አጥተሃል፣ እዚህ ጋር ብዙ እምነትን አጥተሃል፣ እዚህ ብዙ ተሰብረሃል፣ እዚህ ጋር ብዙ ከፍለሃል። እና ደግሞ ያችንም ሴት ሁላ ልትሰብራትና ልትጎዳት ትችላለህ። ምክንያቱም ሰምታችሁ ከሆነ ብዙ ጊዜ ወንዶች እኔ እኮ እንደዚህ ያልነበርኩም እንትና አንድ ቺት አርጋቢ ነው እንዲሆንኩት ይላሉ። ሴቶችም እንሰማለን እንትና እንዲያርጎኝ እንደዚህ ጎርቶኝ ነው ብለው ሰው በተለያየ ምክንያት የበቀል ህይወት ውስጥ ገብቶ ሌላ ሰው ምንም ያላደረገ ንጹህ ሰው በብዙ ሰው እንደዚህ ይሰበራል። እና ምን ልላችሁ ፈልጌ ነው፣ ዝሙት ሴትን ብቻ አይደለም፣ ብዙ የሴት ታሪክ ስለምንሰማ ነው እንጂ ብዙ ወንዶች አሉ፣ ብዙ እየከፈሉ ያሉ፣ ብዙ ያለቀሱ፣ ብዙ ጸጸት ውስጥ የገቡ። ማንም ሰው በዝሙት ህይወት ተመላልሶ ለጊዜው ይመስላል እንጂ ምንም ሳይሆን ሳይከፍል የሚያመልጥ የለም። የጊዜ ጉዳይ ነው እና እግዚአብሔርን እንፍራ ያልኳችሁ ለዚህ ነው። እግዚአብሔርን እንፍራ፣ በማስተዋል እንመላለስ። በኃጢአት የተጀመረ እግዚአብሔር የሌለበት ነገር ሁሌም በቁጭትና በለቅሶ ነው የሚያልቀው። ብዙ ነው የሚያስከፍለው፣ ብዙ ዋጋ ያስከፍላል፣ ወንዶችንም ጭምር። እና የእግዚአብሔር የሰጠንን ማንነታችንን ያንጽህን፣ ንጹህ ልባችንን፣ ፈሪሃ እግዚአብሔራችንን፣ ስብዕናችንን እንዳናጣ በራሳችን ውሳኔ፣ በራሳችን ምርጫ፣ በራሳችን መንገድ እግዚአብሔርን ፈርተን እንኑር፣ ከዝሙት እንሽሽ። ትላንትና ያሳለፈችውን ነገር በግልጽ እየተናገረች ምን ያህል ጉዳት እንዳለ፣ ምን ያህል ስብራት እንዳለ በደንብ እየተናገረች፣ ጆሮ ካለ ስማ፣ ምንም ማድረግ አይቻልም። ይሄ ደስ የሚል ቆንጆ መልእክት ነው። ስማ ያንን ነው እንዴ አለ ቀና አለ ተሸወድኩ። እግዚአብሔር ሲረዳው ሰፈራቸው አይደለም ቤተ መቅደስ ሆኖ በመስኮት ነው የሚያዩ። ታቦቱ እዚህ ጋር አለ፣ ጎናቸው በመስኮት አትይበሉት። አይነን እኮ የነቀልክ ሰዓት አንተን እዛው ለማስቀረት አይነ ደግሞ ቀረ ማለት በዛው በመስኮት ትወጣለህ። እግዚአብሔር ረድቶ እንዲህ ካልዞርክ ድንገት እንደዚህ በታቦቱ ፊት ካህን እኮ ነው
ድምፅ ሰምቶ ነው። አንድ ኃጢአተኛ እሱ የሚያውቀው ኃጢአተኛ ባልተከፉ ተከፉ እኔ ጸልዬ ይሄ ሰውዬ እኮ አምላክ የለውም። ቀጥሎ ምንድነው የሚለው? አፋቸውን በሰማይ ላይ ያላቀቃሉ አለ፣ ይሰድቡዋል አለ። አይናቸው ይጉረጠረጣል የሚል ቃል አይናቸው ይጉረጠረጣል። ምን ማለት መሰለህ? ፕራይድ ፉል ናቸው፣ ትዕቢተኛ ምን ያደርገኛል ይላሉ። በከንቱ እጄን ታጠብኩ አለ። ታውቃለህ? ቆሞ እግዚአብሔር ማለት ዝም ብሎ ነው መጸለይ፣ መንፈሳዊ መሆን፣ አጉል ቸርቻ፣ አጉል የጌታን አጉል ምናምን ቃሉ ላይ ጸሎት ላይ ምናምን ጊዜ መውሰድ በከንቱ ቃሉ ነው የሚለው። በከንቱ እጄን ታጠብኩ ምን ማለት መሰለህ? በንጽህና የኖርኩት ዝም ብዬ ነው ማለት ነው። ያለ በከንቱ እጄን ታጠብኩ የምትለው መቼ እንደሆነ ታውቃለህ? ፍላጎት ያ ከሆነ ነው። ፍላጎት እግዚአብሔርና እግዚአብሔር ጋር ከሆነ ያንን አይተህ በከንቱ ነው አትልም። ለምን? ያን ብዬ አይደለማ በከንቱ የታጠብኩት። የታጠብነው ሰማይ ብለን ነው። እስቲ አሜን በሏ። ቸርች ለምንድነው አዘውትረህ የምትመጣው? ለምንድነው ከኃጢአት ጋር የምትታገለው? ለምንድነው በጣም ህብረት ላይ ሲሪየስ ነው? ሰማይ አለ ብዬ ነው። መሬት ላይ የሆኑ ሰዎች የሆነ ነገር ሲሆንላቸው ወይኔ እግዚአብሔር ሆይ የምትለው ያንን ፈልገህ ቸርች ከመጣ ነው። በኋላ ላይ እዛው እንደዚህ እያያቸው ነው። በዚህ በከንቱ እጄን ታጠብኩ ምናምን ሰውየው እግዚአብሔር ሲረዳው እግሩን ብድግ አላደረገም። እንደዚህ ያይ ሞቱ። ሲሞቱ ለሞታቸው አላው ጣር የለውም። እኔ ልሞት ስላለ 3 ቀን አጣጥሬ ነው የምሞተው። እነሱስ ሲሄዱ ራሱ ሽው አኗኗራቸው ብቻ ግን አሟሟታቸው ራሱ ይገርማል አለና ከዛ ዞር አለ። ዋው! ቅድስተ ቅዱሳን ውስጥ ገባ። እንደዚህ አለ። ወደ እግዚአብሔር መቅደስ እስክገባ ድረስ ነበር ለካ አለ። እግዚአብሔርን ሲያየው መንገዳቸው ለካ ድጥ ነበር አለ። ጥፋት ይከተላቸዋል አለ። እግዚአብሔር ቸር ነው አለ። ኮናቸውን ሰው አይነን ከኢየሱስ ላይ እንዳትነቀል በሉት። ከኢየሱስ ዞር እንዳታደርግ። ብዙ ኮተት አለ አታሎ ለመውሰድ የሚፈልግ ኢየሱስን ብቻ እያየን ወደፊት ምንም ማድረግ አይቻልም። ብቻውን ይወጣታል። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።